ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በእያላችሁበት እግዚአብሔር ሰላም ከናንተ ጋር ይሁን። ዛሬም ደግሞ በዩቲዩብ፣ በቲክቶክ፣ በፌስቡክ ቪዲዮ ይህንን መልእክት ለማስተላለፍ ወደፊታችሁ መተናል። ይህንን መልእክት የምትሰሙ የእግዚአብሔር ቤተሰቦች ሼር በማድረግ አብረን የእግዚአብሔርን ቃል እንድናገለግል በእግዚአብሔር ፍቅር እንጠይቃችኋለን። ከኦዲዮ ቪዥዋል ቲሞች ጋር አብረን በመሆን ይህንን ፕሮግራም በሳምንት አንድ ጊዜ ወደ እናንተ ይዘን እንቀርባለን። ትንሽ ደቂቃ ነው የምትመስለው፣ ነገር ግን የእግዚአብሔር ቃል ሕያውና የሚሰራ ነውና በቤታችን በሕይወታችን ላይ ታሪክን እንደሚቀይር እርግጠኞች ነን። በመስማት ደግሞ የሚገኘውን ጸጋ እንካፈላለን ብዬ አምናለሁ ማለት ነው። ስለዚህ እግዚአብሔርን ቃል የምንከፋፈልበት ጊዜ ይሆናል። በጌታ በኢየሱስ ስም የተባረከ ጊዜ ይሆንልናል። ርዕሳችን ለዛሬ ምንም እንኳን በሚል ርዕስ ይሆናል። የእግዚአብሔር ቃል ሁላችንም የምናውቀው ዕንባቆም ምዕራፍ 3 ከቁጥር 17 እስከ 19 ያለውን ክፍል ስናነብ ምንም እንኳን በለስ ባታፈራ፣ በወይንም አረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሾችም መብል ባይሰጡ፣ በጎችም ከበረት ቢጠፉ፣ ላሞችም በጋጣ ውስጥ ባይገኙ። በጣም ብዙ ነገር ነው። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል ይላል። የዚህ የምንም እንኳን ሕይወት በዕንባቆም ላይ እንደመጣበት የሚነግረን ክፍል ነው። እኛም በሕይወታችን የምንም እንኳን ሕይወት ውስጥ አልፈን እናውቃለን። አሁንም በዛ ሕይወት ውስጥ ልንሆን እንችላለን። ወደፊት እንኳን ነገሮች ምንም እንኳን የሚለው ቃል እንዳሰብነው ባይሆን፣ እንዳቀርነው እቅድ ባይሆን እንኳን የሚልን ሐሳብ ነው እና ሁልጊዜ ያሰብነው አይሆንም፣ ሁልጊዜ ያቀርነው አይሳካም። ምክንያቱም አንዱ ሰው የመሆናችን ምልክቱ እሱ ስለሆነ እግዚአብሔር ብቻ ነው ያለው የሚሆነው። እግዚአብሔር ብቻ ነው ሐሳቡ የማይከለከል። እንደ ሰው ግን ምንም እንኳን የምንልበት ጊዜ ይመጣል። በዕንባቆም ሕይወት ምንም እንኳን ብሎ የዘረዘራቸው ነገሮች በጣም ብዙ ናቸው፣ በጣም ብዙ ናቸው። አንደኛ በለስ ባታፈራል፣ ሁለተኛ በወይን አረግ ፍሬ ባይገኛል፣ ሶስተኛ የወይራ ሥራ ቢጎድል፣ አራተኛ እርሾች መብል ባይሰጡ፣ አምስተኛ በጎች ከበረቱ ቢጠፉ፣ ስድስተኛ ላሞች በጋጣ ውስጥ ባይገኙ። እነዚህ 6 ነገሮች በዕንባቆም ሕይወት ውስጥ ያልሆኑ ያልተሳኩ ብሎ የዘረዘራቸው ነገሮች ናቸው። እኛም በሕይወታችን የምንዘረዝራቸው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ በ2018 በ2017 በ2016 ብለን ያሰብናቸው ነገሮች እንደዚህ የምንዘረዝራቸው ነገሮች ሊኖሩ ይችላሉ። ስለዚህ የሚያጋጥም አንዱ በሕይወታችን ላይ የሚያልፍ ጉዳይ እንደሆነ ልናስተውል ያስፈልገናል ማለት ነው። በዚህ ውስጥ ልንረዳው የሚገባ ትልቁም ነገር ቢኖር የነገሮች እንደጠበቅናቸው አለመሆን የሕይወት መጨረሻ አይደለም። የነገሮች ባሰብናቸው ልክ አለመሳካት የሕይወት መጨረሻ አይደለም። ብዙ ሰው የሚሳሳተው ይሄ ነው። በዛ ጊዜ ውስጥ ያሰበው ነገር ስላልተሳካ፣ ያቀደው ነገር አካል ስላለበሰለት የሕይወቱ መጨረሻ ይመስለዋል። ኖ፣ በፍጹም አይደለም። እንዲያውም ይህንን ልበል፣ ያሰብናቸው ነገሮች፣ ያቀርናቸው ነገሮች፣ ወረቀት ላይ የጻፍናቸው ነገሮች፣ ለሰው የነገርናቸው ነገሮች በሙሉ ሆነው ቢሆን ኖሮ ዛሬ በሕይወት እኛ ባልተገኘን ነበር፣ ከሕይወት መስመር ወጥተን ነበር። እግዚአብሔር ነገር ሁሉ በጊዜው ነው ውብ አድርጎ የሚሰራው። ስለዚህ ያለመሆኑ ነገሮች የሕይወታችን መጨረሻ አድርገን ልንወስደው ልንቆጥረው አይገባንም። ይሄ አንዱ ልንማርበት የሚገባው የእግዚአብሔር ሐሳብ ነው ብዬ አስባለሁ። ሌላ ባልጠበቅነውና ባላሰብነው ሁኔታ የሚሰራ አምላክ እንዳለ ልንረዳ ያስፈልገናል። አንዳንድ ጊዜ እግዚአብሔር ይህን ያህል ቦታ በዚህ ጊዜ ውስጥ በዚህ ሰዓት ውስጥ ምናምን ብሎ ዲቴል ላይ ነግረን ይችላል። እንደሚያከብረን፣ እንደሚሾመን፣ ከፍ እንደሚያደርገን፣ እንደሚባርከን በጥቅሉ ሊነግረን ይችላል። ግን መቼ እንደሆነ ዲቴል ላይ ነግረን ይችላል። እግዚአብሔር ማንነቱን ልናውቅ ያስፈልገናል። ነገ አደርጋለሁ ሊል ይችላል። በየትኛውም ሰዓት ግን ሊያደርግ እንደሚችል ላይነግረን ይችላል። የዛሬ ዓመት ሊለን ይችላል። የዛሬ 10 በየትኛው ስፔሲፊክ ታይም እንደሚመጣ ግን ላይ ድንገት ግን መምጣቱ አይቀርም። ባላሰብነውና ባልጠበቅነው ሁኔታ የሚሰራ አምላክ እንደሆነ መጽሐፍ ቅዱሳችንን ስናጠና በብዙ ሰው ሕይወት እናየዋለን። ዮሴፍን በዛ ሌሊት፣ በዛ ጠዋት፣ በዛ ቀን እመጣለሁ ብለዋል። ድንገት አስቸኮሉት ነው የሚለው። ድንገት
ድንገት ወደ ህይወታችን እግዚአብሔር ይመጣል። ባላሰብነው ባልጠበቅነው ሁኔታ ላይ ይመጣል። ድንገት ወደ ታሰርንበት የወህኒ ክፍል ይመጣል። ድንገት ተገኝቶ ሰንሰለትን ይበጥሳል። ስለዚህ ባልሆኑ ነገሮች መካከል ተስፋ መቁረጥ ሳይሆን የህይወት መጨረሻዬ ነው ማለት ሳይሆን በዛ ሁኔታ ውስጥ እግዚአብሔር ባልጠበቅነው ሁኔታ ባልጠበቅነው ጊዜ የሚሰራና የሚመጣ አምላክ እንደሆነ ልንረዳ ያስፈልገናል። ሌላ አምላክ ደግሞ ሁሉን ቻይ መሆኑ አልቋል በተባለ አይቀጥልም በተባለ ነገር ላይ ጣልቃ ገብቶ መስራት የሚችል አምላክ እንደሆነ ልናስተውል ያስፈልገናል ማለት ነው። ጌታ የተባረከ ይሁን። በዚህ ውስጥ ምንም እንኳን በሚባል ህይወት ውስጥ ስንሆን ከኛ የሚጠበቅ ነገር አለ። እግዚአብሔር ሁሉን ቻይ አምላክ ነው። የህይወት ማጠቃለያችን አይደለም ይሃ ምንም ያልሆነው ነገር ቢመስለን እንኳን at the same time ደግሞ በህይወታችን እግዚአብሔር at any time በማንኛውም ቦታ ገብቶ ድንቅ መስራት የሚችል አምላክ እንደሆነ ልናስተውል ያስፈልገናል። በዚህ ውስጥ ሆነን ግን ምንም እንኳን የሚል ህይወት ውስጥ ሲኖር ምንም እንኳን በትዳሬ ምንም እንኳን በአገልግሎቴ ምንም እንኳን በቢዝነሴ ምንም እንኳን በልጆቼ የምንላቸው የምንዘረዝራቸው ነገሮች ውስጥ ብንሆን በዛ ህይወት ውስጥ ስንሆን እነዚህን ሶስት መርሆች ልንረሳ አይገባንም ብዬ አስባለሁ። ከዕንባቆም ህይወት የምንወስደው መርህ ማለት ነው። የመጀመሪያው በምንም እንኳን ህይወት ውስጥ የምናልፍ ሰዎች ካለን ደስ ይበለን። ብዙ ጊዜ የነገሩ አለመሳካት ሳይሆን የብዙ ሰውን ህይወት የሚያጨልመው ባለመሳካት ውስጥ ባለመሆን ውስጥ አዘኑ፣ ንዴቱ፣ ቁጭቱ፣ ተስፋ መቁረጡ ብዙ ጊዜ ጤናችንን፣ ሰላማችንን፣ ብዙ ነገሮቻችን የሚጎዳው ያ ነው። እግዚአብሔር ለአንድ ሰው ዛሬ የደስታን መንፈስ ያበዛለታል። ለዚህ ነው ዕንባቆም የሚያየው ነገር ባያስደስተው፣ የሚያየው ነገር ለምስጋና ባያነሳሳው፣ የሚያየው ነገር ለምስክርነት ባያነሳሳው፣ ነገር ግን አንድ ነገር አለ፣ በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴትን አደርጋለዋል። አንድ ሰው ቤት በኢየሱስ ስም ባለህበት ሁኔታ ባለሽበት ሁኔታ እንደ አገር ባለንበት ሁኔታ እንደ ቤተ ክርስቲያን ባለንበት ሁኔታ ላይ የምንደሰትበት ሐሴት የምናደርግበት ጸጋ ይብዛል። ደስ ይለኛል ሐሴትንም አደርጋለሁ በማ በእግዚአብሔር። ለዚህ ነው ጳውሎስም ሲጽፍ ፊልጵስዩስ 4:4 ላይ በጌታ ደስ ይበላችኋል፣ ደግሜ እላለሁ ደስ ይበላችሁ። አይናችንን ካልተሳካልን ነገር ላይ አንስተን ወደ ጌታ እሱን ስናይ እሱን ስናምን እሱን ተስፋ ስናደርግ በሱ ቸርነት መንፈሳችን እንዲሞላ ስንፈቅድ የዛ ጊዜ ደስታ የኛ ዕድል ፈንታ ይሆናል። በኢየሱስ ስም አንድ ሰው አይኖቹን ከነገሮች ላይ የሚያነሳበት ጸጋና መንፈስ ይብዛለት። ያ ያልተሳካለት ነገር ጤናውን እንዳያቃውሰው፣ ሰላሙን እንዳይነካበት፣ በሽታ እንዳያመጣበት ያደረገው ትልቁ ነገር ምንድነው? ደስታ በማ በእግዚአብሔር በመድኃኒቱ አምላክ ነገሮችን መቀየር በሚችለው በአምላኩ ፊት ደስ መሰኘት ጀመረ። ጸጋ ይብዛልን፣ ኃይል ይብዛልን። በእውነት ነው የምላችሁ፣ ስለ ደስታ ስናገር ነገሩ ሳይሆን እንዴት ልደሰት እችላለሁ ፓስተር? ነገሩ ሳይቀየር እንዴት ደስታ? ያማ የውሸት ነው ልትለኝ ትችላለህ። የሚገርማችሁ ደስታ ስሜት ሳይሆን ውሳኔ ነው። እኔ ግን ብለህ የምትወስነው ውሳኔ ነው። ነገሩ እያለ እወስናለሁ ለመደሰት። ውሳኔ ስትወስን የወሰንከው ውሳኔ ከአምላክ ዘንድ ጸጋ እንዲለቀቅልህ ያደርጋል፣ አቅም እንዲለቀቅልህ ያደርጋል። ያቺ ሴት ወሰነች፣ የሞተ ነገር ይዛለች። በመንገድ ላይ እየሄደች ሳለ ግን ሰዎች መጥተው ሲጠይቋት ሰላም ነው የምትልበት። የሞተ ነገር ተይዞ እንኳን ያበቃለት ነገር ተይዞ እንኳን ለካ ሰላም ነው ማለት ይቻላል። ደስ በማያሰኝ ነገር ውስጥ ሆኖ ሰው ራሱ መሳቅ። ይኸው እኔ ግን አለ ዕንባቆም ራሱ ደስ ይለኛል። ዛሬ አንድ ሰው ቤት በኢየሱስ ስም የደስታ መንፈስ በእውነት ነው የምላችሁ ወገኖቼ። ይሄ የማይተላለፉ በሽቶች የሚባሉት እንደነ ደም ብዛት፣ እንደነ ስኳር ከዚህ ጋር የተያያዙ በጣም ገዳይ ሆነዋል። አሁን ብዙ ሰዎችን ሳይለንት ኪለሮች ናቸው። በስትሮክ እየመታ ነው፣ በተኙበት እየሞቱ ነው። ምንድነው ግን ምክንያቱ ካላችሁኝ፣ ይሄ ነገር ከህይወታችን እየጠፋ ነው። ደስታ፣ መሳቅ። ለምን ከሰርኩኝ ይላል፣ ለምን ያሰብኩት አልሆነም ይላል። ስለዚህ በዛ ጭንቀት ውስጥ ብዙ በሽቶችን እነዚህ ሳይለንት ኪለር የሚባሉ በሽቶችን ይጠራል ወደ ህይወቱ።
በብዙ አቅጣጫ ብዙ ሰዎች ህይወታቸውን ያጡበት ምክንያት በዚህ ምክንያት ነው። ወገኖቼ ነገሩ መቀየሩ አይቀርም። ነገር ግን በዛ ውስጥ አልተቀየሩም ብለን በምናስብባቸው ሳምንታት፣ ወራት፣ ዓመታት ውስጥ ደስ የምንሰኝበት ጸጋን፣ ኃይል በኢየሱስ ክርስቶስ ስም እንዲሆንልን እጸልያለሁ። እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። አትርሱ ይሄንን። ደስታ ሐሴት ማድረግ ውሳኔ ነው፣ ስሜት አይደለም። ሁኔታው እያለ የሚያስደስት የእግዚአብሔር መንፈስ ከኛ ጋር ነው። በኢየሱስ ስም ይህንን መልእክት የምትሰሙ ሰዎች የሳቅ ሳምንት ይሁንላችሁ፣ የደስታ ወር ይሁንላችሁ። ነገሩ እያለ ሰዎች እስከሚገረሙ ድረስ በዚህ ነገር ውስጥ እየሳቅሽ ነው፣ በዚህ ነገር ውስጥ እየተደሰትክ ነው፣ በዚህ ነገር ውስጥ ኢንጆይ እያደረግክ ነው የምንልበት በኢየሱስ ስም ጸጋና መንፈስ እንዲበዛልን እጸልያለሁ። ስለዚህ የመጀመሪያ ምንም እንኳን በሚል ህይወት ውስጥ ያላችሁ ሰዎች ካላችሁ የምስራች አለኝ። በዛ ውስጥ ነገሩ መቀየሩ ስለማይቀር ደስ ይበላችሁ። ጨጓራችሁን አትጨርሱ፣ ሌላ በሽታ አትሸምቱ፣ ሌላ ጭንቀት ወደ ቤታችሁ አታምጡ። የደስታ መንፈስ በኢየሱስ ስም ወረደልን። ሁለተኛ ምንም እንኳን በሚል ህይወት ውስጥ ያለን ሰዎች መጽናት ያስፈልገናል። መጽናት ያስፈልገናል። ብዙ ሰው ምንም እንኳን በሚለው ህይወት ውስጥ ሲገባ ሾርት ከት ነው የሚያስበው። እንዴት ነው ይሄንን ነገር መቀየር የምችልበት ብሎ ሾርት ከት፣ ከእግዚአብሔር ሐሳብ ውጪ ማለት ነው ሾርት ከት፣ የእግዚአብሔር ፈቃድ የሌለበት ማለት ነው ሾርት ከት። በኋላ ላይ ኮንሲኩዌንሱ መጨረሻው ጥፋት ይዞ የሚመጣ ማለት ነው ሾርት ከት። በመጽናት ውስጥ ግን ወገኖቼ በረከት አለ። እግዚአብሔርን በመጠበቅ ውስጥ ግን በረከት አለ። እግዚአብሔርን በማመን ውስጥ ግን በረከት አለ። የተናገረኝ ጌታ አለ በማለት ውስጥ ግን በረከት አለ። ጸንቶ ጌታን በመጠበቅ ውስጥ ግን በረከት አለ። ዕብራውያን 10 ከቁጥር 36 እስከ 39 የእግዚአብሔር ቃል ሲናገር የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ኢየሱስ ያድናል። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ከዘላለም ሕይወት ጀምሮ ምድር ላይ የተነገረን የትንቢት ቃል በሙሉ እንዲፈጸም ካስፈለገ እግዚአብሔር በሕይወታችን ሊኖር ይገባል ብሎ ካስቀመጣቸው ይሄ መጽናት የሚለው ባህሪ ነው። ባህሪ መካከል አንዱ መጽናት፣ በመከራ ውስጥ መጽናት፣ በችግር ውስጥ መጽናት፣ ባልተሳኩ ነገሮች ውስጥ መጽናት። አምልኮ አይቆምም እኛ ቤት ማለት፣ አገልግሎት አይቆምም እኛ ቤት ማለት፣ ዝማሬ አይቆምም ማለት እኛ መጽናት፣ ሲሳካ ብቻ ሳይሆን ሳይሳካ በዛ እውነት ውስጥ ለመኖር ራስን መስጠት ማለት ነው። ቁጥር 37 ላይ ሲናገር ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል አይዘገይም፣ ጻድቅ ግን በእምነት ይኖራል። ወደ ኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን ነፍሳቸውን ሊያድኑ ከሚያምኑት ነን እንጂ ወደ ጥፋት ከሚያፈገፍጉት አይደለም። ይህንን እውነት ልንገራችሁ። በመጽናት ውስጥ 1 ዓመት የቆያችሁ፣ በመጽናት ውስጥ 2 ዓመት የቆያችሁ፣ ነገሩ ሳይለወጥ 3 ዓመት የቆያችሁ ጌታ ይመጣል። በቤታችን ላይ ይመጣል፣ በጤናችን ላይ ይመጣል፣ በቢዝነሳችን ላይ ይመጣል፣ በትዳራችን ላይ ይመጣል፣ በልጆቻችን ላይ ይመጣል። ጌታ ይመጣል። ጌታ ይመጣል። መለወጥ ያለበትን ነገር ሊለውጥ ይመጣል። ስለዚች ምድር መክበድ፣ ስለዚች ምድር አስቸጋሪ መሆን፣ አስጨናቂ መሆን፣ በዛ አስጨናቂ ነገር ውስጥ በመጽናት ጌታን ተስፋ በማድረግ እየኖራችሁ ያላችሁ ሰዎች ካላችሁ ጌታ ይመጣል። ጌታ ይመጣል። ነገሩን ይቀይረዋል። ጌታ ከመጣ በኋላ የማይቀየር ነገር የለም፣ የማይለወጥ ነገር የለም። ጌታ ይመጣል። ያዕቆብ 5:11 ላይ ሲናገር እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ኢዮብ እንደታገሰ ሰምታችኋል። ኢየሱስ ያድናል። እንደዚህ ይሆናል የኛ ህይወት ታሪክ። በቃ የእናንተን ስም አስገቡ። ኢዮብ ስራውን ሰርቶ ህይወቱን ኖሮ አልፏል። አሁን የዘመኑ ኢዮብ መሆን ያለብን እኛ ነን። ኢዮብ እንደታገሰ ሰምታችኋል። ከዛውስ ጌታም እንደፈጸመለት አይታችኋል። ስለ ትዕግስታችን ከተነገረ ስለ ጌታ ደግሞ የተስፋውን ቃል መፈጸም ይነገራል። ከኢዮብ የተጠበቀው መታገስ ነው። ከእግዚአብሔር ደግሞ የምናይበት ባህሪ መፈጸም ነው። ለሚታገሱ ሰዎች እግዚአብሔር ይፈጽምላቸው።
ጌታም ይላል ቀጥሎ እጅግ የሚምር የሚራራም ነውና ይላል። አሁን እንደተሰቃየነው አንቀጥልም። አሁን እንደተጨነቅነው አንቀጥልም። አሁን እንደተገፋነው አንቀጥልም። ጌታ የሚምር የሚራራም ነው። ታገሺው፣ ታገሰው። ጌታ በጊዜው ይመጣል፣ ነገርን ይቀይራል። የምንጸናበት የምንታገስበት ምንም እንኳን በምንለው ህይወት ውስጥ በኢየሱስ ስም ጸጋና መንፈስ ይብዛልን። ሶስተኛና የመጨረሻ ምንም እንኳን በሚባል ህይወት ውስጥ ያለን ሰዎች ካለን በዛ ምንም እንኳን በሚባል ነገር ውስጥ ድል ነሽነትን መናገር፣ አሳልፎ አይቶ ማሸነፍን መናገር። ምንም እንኳን ዛሬ አልጋ ላይ እንኳን በሆን በበሽታ፣ ምንም እንኳን ዛሬ በጭንቀት ውስጥ በሆን፣ ምንም እንኳን ዛሬ በመገፋት ውስጥ በሆን፣ ምንም እንኳን ዛሬ እታች እንኳን ቢሆን፣ ምንም እንኳን ህይወቴ በጨለማ ቢሞላ እንኳን ብርሃን ይበራል። ከዚህ አልጋ ላይ እነሳለሁ፣ አምላኬን አገለግለዋለሁ። ከዚህ እስራቴ ጌታ ነፃ ያወጣኛል። ተስፋ ቢስነት ከህይወታችን የተሰበረ ይሁን። ለዚህ ነው ያ ዕንባቆም እንደዚህ ያለ ዕንባቆም 3:19 ጌታ እግዚአብሔር ኃይሌ ነው አለ። እግሮቼን እንደ ዋላ እግሮች ያደርጋል፣ በከፍታዎች ላይ ያስኬደኛል። ገና እኮ አልተቀየረም። ፊውቸር ነው የሚናገረው፣ ተስፋን ነው የሚናገረው። ምንም እንኳን በሚባል ህይወት ውስጥ ሆነን ስለ ነገ መልካም የምንናገርበት አስኤኔሽን እየሞትን ነው ከማለት ጌታ ያበራልናል፣ ጌታ ያስነሳናል። እየጠፋን ነው ከማለት እግዚአብሔር እጃችንን ይዞ ከገባንበት ሸለቆ ነፃ ያወጣናል የምንልበት ያ የእምነት መንፈስ፣ ያ እግዚአብሔርን እንደያዘ ህዝብና እግዚአብሔርን እንደያዘ ቤተሰብ፣ እግዚአብሔርን እንደያዘ አገልጋይ ትልልቅ ነገሮችን የምንናገርበት ጸጋና መንፈስ ሊለቀቅልን ያስፈልጋል። በዛ ምንም እንኳን በምንልለው ስፍራ ላይ ሆነን ድል ነሽነትን የምንናገርበት ጸጋና መንፈስ ለሁላችን ይለቀቅልን። እነዚህን ሶስት ነገሮች ምንም እንኳን በሚባል ህይወት ውስጥ የምንኖር ሰዎች መናገር ከጀመርን፣ መጽናት ከጀመርን፣ እግዚአብሔር ምስክሬ ነው፣ ጌታ ትልቅ ነገር ያደርጋል። ዛሬ ደስታ ጀምሩ በቤታችሁ። ዛሬ መጽናት ይሁንላችሁ። ዛሬ ድል መናገር ይሁንልን። የአምላክ ጸጋ ከሁላችን ጋር ይሁን። ቤታችን ይቀየራል። የግል ህይወታችን ይቀየራል። ቤተ ክርስቲያን ትቀየራለች። ሀገራችን ይቀየራል። አሁን የምናልፍባቸው ነገሮች በሙሉ ያልፋሉ። ሌሊት ቢሆን እንኳን ይነጋል። ጨለማ ቢሆን እንኳን በብርሃን ይቀየራል። የአምላክ ጸጋ ከሁላችን ጋር ይሁን። ተባረኩልኝ። ብለስ